ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ ማድረጋችሁ እንዳትረሱ። ላይክ እያደረጋችሁ አድምጡን። አዲስ የሆናችሁ ቻናላችንን ዛሬ ከፈታችሁ ዛሬ ተቀላቀላችሁ እንግዲህ ሰብስክራይብ በማድረግ በዛው ለቻናላችን ተደራሽነት ከፍ እንዲያደርግ ላይክ እያደረጋችሁ አዲስ ከሆናችሁም ሰብስክራይብ ላይክ እያደረጋችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ፕሮግራማችንን ከሀገር ውጭ የምታደምጡ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን ከሰሞኑ እንግዲህ የመሐመድ ሳላህ በአመቱ መጨረሻ መልቀቅን ተከትሎ ሊቨርፑል በገበያ ላይ ቀጣይ ሳመር ለመውጣት ቅድመ ዝግጅቱን ማጠናቀቁን ከሰሞኑ እንግዲህ በተለያዩ ፕሮግራሞች ስናነሳ ቆይተናል። በርካታ ሀሳቦችን ስንለዋወጥ መረጃዎችን ስናደርስ ሊቨርፑል ዙሪያ በርከት ያሉ ፕሮግራሞችን ከሳላ መልቀቅ በኋላ የሚወጡ ሩመርሶችን አንዳንድ ተጨባጭ የሆኑ መረጃዎችን ስናደርስ ቆይተናል እና በየጊዜው እንግዲህ የሚወጡ የተለያዩ ሪፖርቶች አሉ። ሪፖርቶች እንግዲህ ከተለያዩ ሚዲያዎች ከየተለያየ እይታ የተለያየ ይዘት ይዘው ነው ወደ ሚዲያ የሚወጡት እና አንዳንዴ ደግሞ ዘጋቢዎች አይነት ይሄ ዘገባ የወጣበት ሚዲያን ተቀባይነቱ ተጨባጭነቱን ሲረጋገጥ ደግሞ የበለጠ ለመወያያነትም መረጃውን ለማድረስ አመቺ ስለሚሆን አንዳንድ ዘገባዎች ላይ እንግዲህ ጠንከር ጠጠር ያሉ መረጃዎች ሲወጡ ደግሞ የበለጠ ለአድማጮች ተደራሽ ለማድረግ ስለሚያመቹ እንደነዛ አይነት ሪሊያብል ሶርሶችን ስናገኝ ወደ እናንተ ዘገባዎችን ይዘን እንመጣለን። ከሰሞኑ እንግዲህ በርከት ያሉ ስሞች ከሊቨርፑል ጋር ተያያዥ ነው ወደ ሚዲያ ሲወጡ እንሰማለን። በርካታ ሀሳቦች ይሰጣሉ። ሊቨርፑል ከተለያዩ ተጫዋቾች ጋር አሁን ሳላ ለቃለው እስካለ ድረስ ስሙ ሊንክ መሆኑ አይቀርም ከበርካታ ተጫዋቾች ጋር ከትላልቅ ሱፐርስታሮች ጋር ግን የመረጃውን ተጨባጭነትና ተቀባይነትን በተለያየ ምስል በተለያየ ከዚህ በፊት ከሚዘግቡት ዘገባ አንጻርና የዛ ሚዲያ ተቀባይነቱ ተደራሽነቱ የበለጠ ደግሞ ታማኝነቱና ይሄ በ50-50 በሆነ መንገድ ሳይሆን በጉዳዩ ላይ የራሱ የሆነ ተገቢ የሆኑ ሶርሶችን እያቀረበ እዛ ጋር በትንተና መልክ ሲያቀርብ መረጃውን ለማድረስ ለአድማጭ አይቸግርም ወይም አድማጭን ከሚያሳስቱ ካልተገቡ መረጃዎች እንድንቆጠብም ያደርገናል እና የሁለተኛ ክፍል ትኩረታችን እንግዲህ ስለ ፍራንሲስኮ ኮንሲሳኦ የፖርቶ የቀድሞ ተጫዋች የፖርቶ የቀድሞ አሰልጣኝ ፍራንሲስኮ ኮንሲሳኦ ልጅ የሆነው የ23 ዓመቱ ፖርቱጋላዊ ሱፐርስታር የሁለት ዓመት ቆይታውን በጁቬ ያደረገ የመጀመሪያ ዓመቱን በውሰት ሁለተኛ ዓመቱን ደግሞ 46.8 ሚሊዮን ዩሮ ተከፍሎበት የቋሚ ውል በጁቬ ለ5 ዓመት ተኩል ፈርሞ የሁለት ዓመት ጊዜ በጁቬ ቆይታ ያደረገው ሱፐርስታር በሊቨርፑል በጥብቅ ለመሐመድ ሳላ ተተኪነት ከሚፈለጉ ተጫዋቾች ውስጥ ምናልባት በዚህን ሰዓት ሊዲንግ ሬስም ብንመለከት ኮንሲሳኦ ለቦታው ላይ ከታጩ ብቻ ሳይሆን ሊቨርፑሎች ከአንድም 4 ጊዜ ስካውት የማድረግ ሁኔታዎችን እንደተከታተሉና ስለ ጉዳዩ ደግሞ የበለጠ ይሄ የስካውቲንግ ሪፖርት አፕዴቶችን የምናገኝበት ተጨባጭ መረጃዎች ላይ ደግሞ የበለጠ ጉዳዮች ተብራርተው መቅረብ ጀመሩ። ስለ ፍራንሲስኮ ኮንሲሳኦ በርካታ ሪፖርቶች ወጥተዋል። ይሄ ሪፖርት ምናልባት ነገና ከነገ ወዲያ በሚዲያው ዘንድ በርካታ የእግር ኳስ ቤተሰቦች ጋር መነጋገሪያ ይሆናል። ቀደም ብለን መረጃውን ስላገኘን እንግዲህ አፕዴት ለማድረግ ያክል ወደ እናንተ በሁለተኛ ክፍል ፕሮግራማችን ይዘን መጥተናል። ከዚህ ፕሮግራም ቀደም ብሎ ደግሞ በአርሴናል የጉዳት መረጃና በሚዲያው በኩል ከፍተኛ ትችት
እየደረሰበት ስለሚገኘው የሚካኤል አርቴታ አርሴናል በጉዳቱ በኩል ተጨባጭነት በሌለው ነገር አርሴናል ተጫዋቾችን ከብሔራዊ ቡድን እያስወጣ ወደ ክለቡ እያመጣ ነው የሚገኘው ተብሎ በከፍተኛ ሁኔታ ሲጠለጠልበት የነበረበት ምክንያት አግባብ እንዳልሆነና ሕግና ስርዓቱን የጠበቁ ቅድመ ሁኔታዎች እንዳሉ አንስተን ሰፋ ላለ ደቂቃ ተወያይተናል። ሁለተኛ ክፍላችን ይህን ፕሮግራም በኮንሲሳው ወደ ሊቨርፑል የሚል ሰፊ መረጃ መውጣቱን ተከትሎ በዛ ጉዳይ ላይ ትኩረት የምናደርግበት ነው። ከዚህ ፕሮግራም በመቀጠል ደግሞ ሳንድሮ ቶናሊ የበለጠ ወደ ኖርዝ ኢንግላንድ እያዘነበለ መሆኑን እና ማረፊያው ኦልድ ትራፎርድ ሊሆን እንደሚችል በርካታ ምልክቶች እየታዩ ነው። ከወዲሁ የዝውውር መስኮቱ አልተከፈተም። 2 ወራት ያክላሉ። በርካታ ጊዜያት ከፊት ለፊታችን አሉ። ሁኔታዎች ሊቀየሩ ይችላሉ። ግን አሁን ባለው ሁኔታ ማንቸስተር ተጫዋችም ያው ሜጋ ዲል ነው 100 ሚሊዮን ዩሮ 86.4 ሚሊዮን ፓውንድ በ3 ተርም የሚከፈል ስለ ተርም አከፋፈል ጭምር መረጃዎች እየወጡ ነው። ያንን ጉዳይ በተመለከተ ከዚህ ፕሮግራም ይዘላችሁ እንመጣለን። ከዛው ጋር በተያያዘ እንግዲህ የኮል ፓልመር የቼልሲ የዩኤፋ ሻምፒዮንስ ሊግ ተሳታፊነት አደጋ ውስጥ መግባቱን ተከትሎ ወደ ቀድሞ ወዳደገበት አካባቢ የመመለስ ፍላጎቱን በድንጋቢ ማንጸባረቅ ፈልጓል ይላል ዘሳን። ይሄ ነገር ደግሞ ለማንቸስተር አንዳንድ ሁኔታዎችን እያመቸ ነው። በተጨማሪም ጎን ለጎን ብሩኖ ፈርናንዴዝ ቆይታው ላይ ጥያቄዎች ስላሉ የበለጠ ዩናይትድ አሁን ፓልመርን ቢያስብ ሌክዠሪ ነው አያስብልም። ስለዚህ ይህንን ጉዳይ በተመለከተ 3ኛ ክፍል ፕሮግራማችን ትኩረት ያደርጋል። ዛሬ ዕለተ ሰኞ እንግዲህ ከእሁድ ሌሊት አንስቶ በመረጃዎች በኩል አፕዴት የሆኑ ከምሽት አንስቶ የወጡ መረጃዎች ላይ ትኩረት አድርገን እንግዲህ ዛሬ ከእናንተ ጋር ቆይታ የምናደርግ ይሆናል። ፍራንሲስኮ ኮንሲሳውን የተመለከተ ከነ ስካውቲንግ ሪፖርቱ ያገኘነውን መረጃ ለእናንተ በዚህ ፕሮግራም እናሻግራለን። ተጨማሪ ሌሎች መነሳት ያለባቸውንም ሀሳቦችን በሊቨርፑል ዙሪያ ይሄ ፕሮግራም አካቶ ወደ እናንተ በድጋሚ በንጋት ፕሮግራማችን ተመልሰን መተናል። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ላስታውሳችሁ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ከሰሞኑ እንግዲህ ናሆም ኃይለማርያም በሚል በመረጃችን በተለያዩ በምናቀርበው ፕሮግራም በያዝነው ይዘት ላይ አድናቆቱን አቅርቦ ኮንታክት ለማድረግ ባቀረበው ጥያቄ መሰረት እንግዲህ በ0913706297 ላይ ደውለህ የበለጠ ግንኙነቶችን አንዳንድ ጉዳዮችን ሀሳቦችን መለዋወጥ እንችላለን። በዚህ አድራሻ እንግዲህ እንደምታገኘን ይህን ፕሮግራም ታደምጣለህ ብለን እናስባለን። አሁን ይህን በዚህ አጋጣሚ ለመጥቀስ ያክል ነው። ከሀገር ውጭ የጻፈልን አድማጭ ስለሆነ እንግዲህ በእንዲህ መልኩ ኮንታክት ልታደርገን ትችላለህ። የመጀመሪያው ክፍል ፕሮግራማችንን እንግዲህ ከዚህ በፊት አቀረብን። እስቲ ሁለተኛው ክፍል ላይ ኮንሲሳውና ሊቨርፑልን የተገናኘ በኖርዝ እንግሊዝ ተነባቢ ከሆኑ ጋዜጦች መካከል አንዱ የሆነው በተቀባይነቱ ከፍተኛ ኦዲየንስ ማትረፍ የቻለው አይስፖርት በዘገባው ላይ የኔ ባለው ኤክስክሉሲቭ ኒውስ ነው እንግዲህ ትናንት ለሊት ላይ መረጃን ማጋራት የቻለው ፍራንሲስኮ ኮንሲሳው በዚህን ሰዓት በሊቨርፑል ኃላፊዎች በጥብቅ የሚፈለግ ተጫዋችና በጉዳዩ ላይ ሊቨርፑሎች መክረውበታል፣ ተወያይተውበታል። ይህን ተጫዋች ደጋግሞ ስካውት አድርገዋል። ስካውት ያደረጉት ስካውቲንግ ሪፖርት ደግሞ ሎንግ ተርም ሪፖርት ነው። ይሄ ማለት ሎንግ ተርም ናት የምትለው ቃል ስትካተት የተጫዋቹን እድገት ልክ እንደ ሂጎ ኤኬቲኬ ከሬንስ አንስቶ እየተከታተሉ ፔዥም እያለ በጥብቅ የሚያውቁት ከዛም በኋላ ፍራንክፈርት በውሰት ሲቆይም የበለጠ ሲከታተሉት ነበር። በቋሚነት ከፈረመ በኋላ ተጫዋቹን ሲያመጡት እያንዳንዱን ሂደት እድገቱን ይከታተሉ ነበር። ስለዚህ ኮንሲሳውንም የበለጠ ትኩረት ሰጥተው የሊቨርፑል ኃላፊዎች ባለፉት ጊዜያት የተከታተሉት ፖርቱጋላዊ ተጫዋች ነው። አሁን የመሐመድ ሳላህ መልቀቅ በአመቱ መጨረሻ ትኩረታቸውን የበለጠ እዚህ ተጫዋች ላይ እንዲያደርጉ እያስገደደ ነው የሚገኘው። ኮንሲሳው በሊቨርፑል ራደር ውስጥ ገብቶ
በበጀት ደረጃ ከተያዘ ሁለተኛ ዓመት ሊቆጠር ነው ይላል አይስፖርት። ይህ ማለት ያለፈው የውድድር ዓመት ሊቨርፑል ኮንሲሳውን ለማምጣት እቅድ ነበረው፣ ግን እቅዶቹ ተፈጻሚ እንዳይሆኑ ካደረጉት ምክንያቶች መካከል በተጫዋቹ ተወካዮችና በጁቬ መካከል በፖርቶ መካከል ያለው ስምምነት፣ የነዚህ ሶስት ወገኖች ስምምነት ጉዳዩን በተወሰነ መልኩ ሊቨርፑል ገብቶ ተጫዋቹ እንዳያስፈርም ገደብ እንዲያበጅ ወይም ሂደቱን ለማጠናቀቅ ውስብስብ የሆኑ ቅድመ ሁኔታዎች ስላሉ እነዛን ጉዳይ አጥርቶ ወደ አንፊልድ እንዳያመጣው በርካታ መሰናክሎች ነበሩ። ይህ ሂደት ደግሞ ሊቨርፑልን የበለጠ ዋጋ ሊያስከፍል እንደሚችልና ያልተጠበቁ ክፍያዎች ውስጥ ሊከቱት እንደሚችሉ ስለተገነዘቡ ጉዳዩን ሆልድ አደረጉ። አሁን ከመሐመድ ሳላህ መልቀቅ ጋር ተያይዞ የበለጠ በጉዳዩ ላይ ከፍተኛ ኢንፎርሜሽን እና ተቀባይነት የበለጠ ምልመላውን በከፍተኛ ሁኔታ ሲመሩ የነበሩ ኃላፊዎች አሁን ወደ ተጫዋቹ የዝውውር ሂደት ገፍቶ ሄዶ ፐርሰናል ተርምም ከክለብ ጋር የሚደረገውን ድርድር የበለጠ በተቀላጠፈ ሁኔታ ከዚህ ወር አንስቶ እንዲያደርጉ ሁኔታዎችን አመቺ ያደረጉ በርካታ ቅድመ ሁኔታዎች አሉ። አንደኛው ጁቬ ተጫዋቹን በቋሚነት ማስፈረሙ ነው። በሁለተኛ ደረጃ ደግሞ የተጫዋቹ ተጫራች ክለቦች ያላቸው ፍላጎትና ስካውቲንግ ሪፖርት ነው። የበለጠ ደግሞ ሊቨርፑል በዚህ ተጫዋች ዙሪያ ያደረገው ስካውት ካለፈው ዓመት ዘንድሮ የበለጠ ደግሞ የተጫዋቹ ብቃት ባልተጠበቀ ደረጃ ማደጉና አሁን ወደ ፕራይም ታይሙ ለመድረስ ከፍተኛ የእድገት መሻሻልና የብቃት ማሻሻያ ማድረጉን ጎን ለጎን የተመለከቱ የሊቨርፑል ኃላፊዎች ወደ ጁቬ አይናቸውን እንግዲህ የበለጠ ትኩረት እንዳደረጉ አይስፖርት ሰፊ ትንተና ይዞ ወጥቷል። የአይስፖርትን ዘገባ እየተመለከትን ያለን ደግሞ በተጨማሪም ሪከርድ የሚባለው የፖርቱጋል ተነባቢ ጋዜጣ አምና በስፋት በዝውውር መስኮቱ ላይ የቪክተር ዮኬሬስ ጉዳይ በተለይ በስፋት ሲዘግብ የነበረ በርካታ ማብራሪያዎችን ስለ ጉዳዩ ላይ ያሉ እውነታዎችን ሲያቀርብ የነበረ ተነባቢ ዕለታዊ የፖርቱጋል ጋዜጣ ደግሞ ፍራንሲስኮ ኮንሲሳኦ የሊቨርፑል ተቀዳሚ ኢላማ ነው፣ እኔ ከኮንሲሳኦ ወገን በኩል በቂ ማረጋገጫ አለኝ ይላል። ያንንም ዘገባ ተመልክተናል። በተጨማሪም እንግዲህ የኮንሲሳኦን ጉዳይ አስፍተው እንዲዘረዝሩ ካደረጉ ምክንያቶች መካከል ያለፈው የብሔራዊ ቡድን ጥሪ ከተደረገላቸው በኋላ ተጫዋቾች በሚሰጡት ኢንተርቪው ኮንሲሳኦ እንግዲህ አንድ ኢንተርቪው ነበረው፣ ምናልባት በሶሻል ሚዲያ ላይ ተመልክታችሁ ሊሆን ይችላል። ስም በቀጥታ ከቢግ ክለብ ጋር እየተያያዘ ነው። አሁን ላይ ያለ ትኩረትና ከነዚህ ክለቦች ጋር ስም መያያዙ ተከትሎ ምን አይነት ወቅታዊ ሁኔታ ነው ያለው? በአንተ ዙሪያ ጉዳዮችን በደንብ ተመልክቻለሁ። በተወካዮቼ መካከል እያንዳንዱ ጉዳይ ደርሶኛል። ነገር ግን የበለጠ እኔ ማተኮር ያለብኝ ብቃቴን አሻሽዬ ካለውበት ፐርፎርማንስ በተሻለ ሁኔታ ብቁ ሆኜ መገኘት ነው ለኔ ትልቁ ቅድሚያ ሊሰጥ የሚገባው ጉዳይና በዚህ ሂደት ላይ እየሰራሁበት ነው የሚገኘው። በተለይ ወደ ሌላ ትላልቅ ሊግና ተፎካካሪ ክለቦች ጋር መዘዋወር እነዚህን ቅድመ ሁኔታዎች ስለሚያስፈልግ እነዚህን ሂደቶች ማዳበር አለብኝ። እቺን አስተያየት በደንብ ተመልከቱ። ወደ ሌሎች ሊጎች ወደ ሌሎች ታላላቅ ክለቦች ለመዘዋወር እነሱ በሚፈልጉት ደረጃ ብቁ ነው መገኘት ዋነኛ ትኩረቴ ሊሆን ይገባል ነው የፍራንሲስኮ ኮንሲሳኦ አስተያየት። ይህን አስተያየት እንግዲህ በጋዜጣዊ መግለጫ ኢንተርቪው ላይ ኮንሲሳኦ ሲያነሳ ነበር። ነገር ግን ሊቨርፑሎች ለምንድን ነው ኮንሲሳኦን የመረጡት? ለምንድን ነው ሊመርጡ የሚችሉት? ለምንድን ነው ኮንሲሳኦ ላይ ያተኮሩት? ሌሎች አማራጮች ሳይኖሩ ቀርቶ አይደለም። አሁንም በደንብ አድማጮች እዚህ ጋር መሰመር ያለበት ጊዜው ገና ነው። 2 ወር በጣም ረጅም ነው በዝውውር ለሊቨርፑል ኃላፊዎች 2 ወር በጣም ብዙ ወራት ነው። ቀጣይ ምናልባት የሚፈልጉትን ተጫዋች በዚህም ወቅት ግራውንድ ወርክም ጀምሮ ሊሆን ይችላል ከበስተጀርባ፣ ምክንያቱም የተለመደ ስራ ስለሆነ
4-5 ዓመት 10 ዓመት በኤርገን ክሎፕ የአሰልጣኝነት ዘመን አንስቶ እስካሁን ድረስ እየተመለከትን ስለሆነ ይሄ አሰራር ደንብ በሊቨርፑል የቡድን ግንባታ የሊቨርፑል ስርዓት ውስጥ ለረጅም ዓመታት ተገንብቶ የቆየ ነው። ነገር ግን በርካታ አማራጮች አሉት። እስካሁን ድረስ ባለው ተጨባጭ ሁኔታ ከሆነ የሊቨርፑል ተቀዳሚ ምርጫ የሚሳካበት ቅድመ ሁኔታ ካለ የኦሊሴን ጉዳይ ያለምንም ድርድርና ቅድመ ሁኔታ የሚደራደሩበት ከላይ የሚቀመጥ ነው። ይሄን በየትኛው መመዘኛ ወደኋላ የማይሉበት ጉዳይ ነው። በሮችና አቅጣጫዎች ለሊቨርፑል የሚከፈቱበት ቅድመ ሁኔታ ካሉ ሊቨርፑል ኦሊሴ ላይ የትኛውንም መስዋዕትነት ይከፍላል። ይሄን እዚህ ጋር አስምሮ ማለፍ ያስፈልጋል። ግን በደንብ ያኔ ከቀናት በፊት በሰራነው ፕሮግራም ላይ በትኩረት ደጋግመን ስናነሳ የነበረው ከአንድም ሁለት አይደለም እስከ 3 ድረስ ተጫዋች የፊት መስመር ላይ ሊፈርም የሚችልበት እድል አለ። አንድ ብቻ አይደለም፣ ሁለት ብቻ፣ 3። ምክንያቱም የኬዛ የሳላ የዌጅቢል አሁን ከሚመጡ ተጫዋቾች ግምት ጋር ተያይዞ በጣም ልዩነት አለ። አሁን አምናት አስታውሱ እንደሆነ በተደጋጋሚ በዚህ ወቅት አንድ ጉዳይ ደጋግሜ አነሳ ነበር። 3 ተጫዋቾችን በሁለት የመተካት ስትራክቸር አለው ሊቨርፑል። ኑኔዝ ዲያዝን ከፊት መስመር በኩል ካሉ ተጫዋቾች ጆታን፣ እነዚህን ተጫዋቾች 2 ተጫዋች ለቆ 3 ተጫዋች ለቆ 2 ተጫዋች የማምጣት ይሄ የሊቨርፑል ፋንክሽናል ስትራቴጂ ነው። ምክንያቱም 2 ፐርፌክት የፊት መስመር ተጫዋች ከመጡ ከ3ቱ አገልግሎት የ2ቱን አገልግሎት ማግኘት በላቀ ኳሊቲ ትላልቅ የዝውውር ስትራቴጂ አድቫንቴጅ ተደርጎ ይወሰዳል። ነገር ግን በተደረገው የዝውውር ሂደትና ጥናት ማንቱማን ሪፕሌስመንት እንደሚያስፈልግ ተረድተው ወደዛ ሲወጡ እንግዲህ የዲያዝ ጉዳይ ዘግይቶ የተወሰነና ተጫዋቹ ራሱ ጥያቄ ማቅረቡን ተከትሎ በዝውውር ሂደት ላይ አንቶኒ ጎርደንና ሮድሪጎ ባርኮላ ላይ ጥረት አድርገው አልተሳካላቸውም። ዝውውሩ ተቋረጠ፣ ሳያስፈርሙ ቀሩ። ሪዮ ጎሞሃን የበለጠ አሰልጣኙ እንዲጠቀሙ በር ከፈቱ። አሁን ግን እንደነዛ አይነት ጉዳዮች እንዳይፈጠሩ ቅድመ ዝግጅቶች መጀመሪያ የሚደረገው የሁለቱ ሳይድ ነው። በጣም የሚገርማችሁ አይስፖርት ካካተተው መረጃ መሰረት እስካሁን ድረስ የሊቨርፑል ኃላፊዎች ስለ ጋክፖ ዘላቂነት አላረጋገጡም። አንድ የኮንትራት ማፍረሻ በቂ ክፍያ ካገኙ ያለምንም ጥርጥር ከመቀበል ወደኋላ አይሉ፣ ልክ እንደ ዲያዝ ዝውውር ማለት። ስለዚህ ሊቨርፑል ተጨማሪ እዛ ፖዚሽን ላይ አስተማማኝ የክንፍ ተጫዋች ይፈልጋሉ ማለት ነው። የሳላ እንዳለ ሆኖ ስለዚህ ኢንቨስትመንቱ 2 ነው፣ የግራና የቀኝ ክንፍ ተጫዋች። ይሄ የዲያዝን ተተኪ ማምጣት አሁንም ደጋግሜ ልንገራችሁ 100% አይቀርም፣ የሳላንም ተተኪ ጎን ለጎን ግን ተጨማሪ እያሰቡ የሚገኙት 3ኛ አማራጫቸው ቨርሳታይል ተጫዋች ነው። ክሬቲቭ ሚድፊልደር፣ አታኪንግ ሰርድ ላይ ሁለቱንም ዊንግ ይሄ ኢን ኤንድ አውት ተጫዋች ሆኖ መጫወት የሚችል በግራ ክንፍም በቀኝ ክንፍም ቢጫወት አማራጭ መስጠት የሚችል የበለጠ ወደፊት የሚጫወት ተጫዋች። ለዛ ነው የሞርጋን ሮጀርስ ስም አሁን የበለጠ ከሊቨርፑል ጋር ተያይዞ የሚነሳው። ይሄ ደግሞ የሚሆን ከሆነ የ3ኛ የሜዳ ክፍል የመጨረሻ የለውጥ ዓመት ነው የሚሆነው። ካሁን በኋላ 3ኛ የሜዳ ክፍል ሊቨርፑል ከ2026-27 የውድድር ዓመት በፊት 3ኛ የሜዳ ክፍል የሚያደርገው ዝውውር የመጨረሻ ስቴጅ ነው። ድጋሚ ካሁን በኋላ በየትኛውም የዝውውር መስኮት 3ኛ የሜዳ ክፍል ተጫዋች ለማዘዋወር ወደ ገበያ አይወጣም። ይሄ የመጨረሻ የዝውውር መስኮት ነው። 3ኛ የሜዳ ክፍሉን ለማጠናከር ለማደስ የተከላካይ ክፍሉ እስከ 2ኛው ሳመር ድረስ ይቀጥላል። ይሄኛውን ሳመር በአንድ ሴንተር ባክ በአንድ ፉል ባክ ይጀምራል። ቀጣይ ሳመር ነው የሚያልቀው፣ ከሚመጣው ሳመር ቀጣይ ማለት ነው። አማካይ ክፍሉ ላይ አንድ ዲፌንሲቭ ሚድፊልደር ይፈርማል። የአማካይ ክፍሉ ግንባታም ያልቃል። ምክንያቱም የሶቦዝላይን ፋይናል ስቴጅ ደርሷል። የኮንትራት ስምምነቱ አሁን እንግዲህ በቅርብ ጊዜያት ውስጥ ይፋ ይሆናል የሚሉ ሩመርሶች እየተመለከትን ስለሆነ ስለዚህ ሊቨርፑል አሁን ካለው አማራጭ ፋይናንሻሊ በገበያ ላይ በፍጥነት ያለ ቢዲንግ ዋር ቶሎ ጉዳዮችን ለመግደል አመቺ ቅድመ ሁኔታዎችን እየሰራ ከሚገኝባቸው ተጫዋቾች መካከል አንዱ ፍራንሲስኮ ኮንሲሳኦ ነው። በነገራችን ላይ ትናንት በነበረን ፕሮግራም ላይ
የሊቨርፑልን ጉዳይ ዘኔክስት ቻሌንጅን ስናነሳ ሰፊ ደቂቃ ተወያይተንበታል። በርካታ ሀሳቦች ተሰጥተዋል። የሚያበረታቱም የተለያዩ ሀሳቦች ተሰጥተዋል። ግን ከተመለከትኳቸው ኮሜንቶች ውስጥ መካከል ስለ ክላስ በትናንትናው ፕሮግራም እኮ አላነሳንም። ክላስ ፐርማነንት ነው። ስለ ፐርማነንት ክላስ ደግሞ ዩሮፒያን ውድድር ላይ ከተመለከትን ከእንግሊዝ ክለቦች ስለ ክላስ ካነሳን የትኛውም ክለብ ከሊቨርፑል በፊት ሊቀመጥ አይችልም። የትኛውም ክለብ በሁሉም ውድድሮች ላይ ባለውም ክላስ ባለውም ታሪክ ባለውም የድልና የሚያስመዘግበው ውጤት በቅርብ ዓመት ውስጥም ባለፉት ዓመታት። ስለዚህ ስለ ክላስ ከተነሳ ከሙኒክ የተሻለ ሪከርድ በአውሮፓ መድረክ ላይ ቢኖረው እንጂ ሊቨርፑል የወረደ ከሙኒክ ያነሰ አንደኛ ከሚፎካከርበት ሊግ፣ ሁለተኛ ደግሞ ከፋርመርስ ሊግ በተሻለ ረጅም ርቀት በኮፊሸንቱ መለየት የሚቻለው ስለ ክላስ ከተመለከትን ክላሲክ ሊግ ውስጥ ነው ሊቨርፑል ያለው። በዚህ ክላሲክ ሊግ ውስጥ ነው ሃይ ስታንዳርድ መሆኑን ያረጋገጠው። ክላስን ከሚጠቁሙ ጉዳዮች መካከል የክለብ ስታንዳርድ ገቢ ነው አይደለ? የመጀመሪያው በዘንድሮ የመጨረሻ የፋይናንሻል ሪፖርቱን ብትመለከቱ ባርሳ፣ ማድሪድ፣ ፔዤ፣ ሊቨርፑል በገቢ ደረጃ እንኳን አሁን እኮ በእንግሊዝ እግር ኳስና በጀርመን እግር ኳስ ያለው ልዩነት ይታወቃል። በአንድ ቲምና በ17 ቲም መካከል የሚደረግ ውድድርና በ20 ቲም መካከል የሚደረግ ውድድር እንዴት ነው ስለ ክላስ የምናወዳደረው? ደግሞም ስለ ክላስ አላነሳንም። ካነሳንም ደግሞ ሊቨርፑል ዲፍረንት ክላስ ያለው ክላስ ነው። አንድ ክላስ ያለው አይደለም፣ ወይም የሚታወቅ ክላስ ሳይሆን ዲፍረንት ክላስ አለው። እነዛን ከፈለግን በሌሎች ሀሳቦች ላይ መወያየት እንችላለን። ሙኒክና ሊቨርፑልን አንድ ሚዛን ላይ ለማስቀመጥ አይደለም። አንድ ሊግ ላይ ስላለ ኮምፒቲሽን ካነሳን ግን ፕሪሚየር ሊግን የትኛውም ተጫዋች በዚህን ሰዓት በዓለም አቀፍ ደረጃ ወደዚህ ታላቅ ሊግ ለመምጣት በቂ የሆኑ የተጫዋቹ የፋይናንስ እና የጥቅማ ጥቅም ጉዳዮች ይሟሉ እንጂ ሻሽ ክለብ አለመሆኑ ብቻ ተጫዋችን ጠብቆ ይቆያል የሚለው ሳይንስ እንኳን በዘመናዊ እግር ኳስ ቀርቷልና ጉዳዮችን ሚዛናዊ ሆነን እንመልከት። ስላነሳ ነው ሀሳብ እንጂ ስለ ዲፍረንት ክላስ አላነሳንም። ለዛ ነው ይህን ሀሳብ በዚህ አጋጣሚ ማንሳት የፈለግኩትና ኮንሲሳው ላይ ለምንድን ነው የሊቨርፑል ትኩረት ከፍ ያለው? አንደኛውን ጉዳይ እንመልከት። ፋይናንሻል አቅም ነው። ይሄ ተጫዋች ባልተጠበቀ መልኩ ሪሊዝ ክሎዙ አክቲቭ ነው። 61.5 ሚሊዮን ፓውንድ 73.2 ሚሊዮን ዩሮ ሪሊዝ ክሎዝ አለው ኮንትራቱ ላይ። ልብ በሉ ኮንትራቱ ላይ ሪሊዝ ክሎዝ አለው። ኮንሲሳው የፈረመው አምና ነው ለጁቬ። በቋሚነት የፈረመው ዘንድሮ ነው። የፈረመው አምና ነው በውሰት ከፖርቶ። የቋሚ ውሉ ደግሞ በጸደቀበት ወቅት ተጫዋቹ በተሻለ ስታንዳርድና የደሞዝ ክፍያ የክለቦች ጥያቄ ከመጣ ጁቬ ጥያቄዎችን ለማዳመጥ በውሉ ላይ ስምምነት አለው። አሁን አንደኛው ጉዳይ ሪፖርቱ ላይ የተመለከትኩት። ሁለተኛው ነጥብ ደግሞ ተጫዋቹ የኢፒክ ስፖርት ኤጀንቶች ናቸው ተጫዋቹ የሚወክሉት ወይም የተጫዋቹ ተወካዮች። ኤፒክ ስፖርት የሚባለውን ደግሞ በተደጋጋሚ ያነሳ ነው። የዚህ የኤፒክ ስፖርት ጀነራል ዳይሬክተር ሆኖ ሪቻርድ ሂውዝ ረጅም ዓመት ሰርቷል። ከዛም በኋላ ነው አሊ ባራት የሚባለው የቼልሲ 72-73 በመቶ ተጫዋቾችን በኤጀንትነት የያዘው ከቼልሲ ባለሀብቶች ጋር በጣም በጥብቅ የሚሰራና በቅርቡ ቼልሲ ላይ ከተከፈቱ ክሶች መጨረሻ ላይ ነፃ ሆኖ ቼልሲ ከተሻገረበት ክሶች መካከል ከዚህ ካምፓኒ ጋር በተያያዘ የተከፈለ ክፍያ ነው አሊ ባራት የሚባል እና ይህን ትልቅ ተቋምን የበለጠ ይሄ የማደራጀቱን የማብቃቱን ጉልህ ሚና በተጫዋቾች ድርድር ላይ እንዲጫወት ወደ ከፍታ ያመጡት የተለያዩ የአሰልጣኞችን ዛቪ አሎንሶን፣ አንቶኒ ያሮላን፣ እነ ሚካኤል አርቴታን ምናምን በውስጡ የያዘ ካምፓኒ ነው። ይሄ ካምፓኒን ደግሞ በበላይነት ረጅም ዓመት ያስተዳደረው ሪቻርድ ሂውዝ ነው። አሁን በሊቨርፑል የፈረሙ የነ አሌክሳንደር ኢሳክ፣ የነ ፍሎሪያን ቪትዝ፣ የነ ሂጎ ኤኬቲኬ ኤጀንቶች የሚገኙበት፣ ይቅርታ አሌክሳንደር ኢሳክ ሳይሆን ጀርሚ ፍሪፖንግ
የነዚህ ሶስት ተጫዋቾች ተወካዮች የሚገኙበት ካምፓኒ። ይሄ ደግሞ ሌላኛው ነጥብ ነው እና ሊቨርፑል በብዛት ከተመለከታችሁ ኮኔክሽኑን በእንደነዚህ አይነት ሰርኪዩት ውስጥ ድርድሮችን የማፍጠንና አጋጣሚዎችን የመጠቀም ቴክኒካል አፕሮች አለው እና ከጀርመን እግር ኳስ ካሉ ተጫዋቾች ጋር ቼኑን ሲፈጥር እንዲህ አይነት ጉዳዮች አሉ። አሁን ደግሞ ወደ ጣሊያን እግር ኳስ ላይ ሲያተኩር የበለጠ ደግሞ ተያያዥ ጉዳዮች ስለተነሱ የፍራንሲስኮ ኮንሲሳኦ ተወካዮች የዚህ ካምፓኒ ተወካዮች ናቸው። ሌላኛው ጉዳይ ግን የሜዳ ውስጥ እንቅስቃሴ ነው። ፋይናንሻሊ ሊቨርፑል ከ100 ሚሊዮን ፓውንድ በላይ እንዲያወጣ አያስገድደውም የዚህ ተጫዋች ዋጋ። ሁለተኛ የተጫዋች በዚህን ሰዓት በጁቬ የሚያገኘው 75,000 ዩሮ ነው በሳምንት። ሊቨርፑል ይህን ተጫዋች ለማምጣት ቢደራደር 100,000 ዩሮ በሳምንት ለመክፈል ነው። ይሄ ማለት ደግሞ የሊቨርፑልን አድቫንቴጅ ፋይናንሻሊ የሳላን 1/4 ነው የሚከፍለው ማለት ነው። 400,000 ፓውንድ ነው ሳላ የሚያገኘው። አሁን ፋይናንሻል ስትራቴጂው ከብቃቱ ከእድሜው 23 ዓመቱ ነው። እነዚህን ጉዳዮች በአጠቃላይ ነው የሚመለከቱት። ይሄ ተጫዋች ደግሞ አሁን ወደ ፕራይም ታይሙ የመሸጋገርን ፍንጭ በአግባቡ አሳይተዋል ብለው እነ ባሪ ሃተንና ሚቻል ቡቼሊ ያምናሉ። እነ ዴቪድ ፋሎ፣ እነዚህ ደግሞ የሊቨርፑል ሪክሩትመንት አባላት ናቸው። የምልመላውን ቡድን የሚመሩ በተለይ በዛ የኤድዋርድ አልጎሪዝም የተጫዋቾችን ምልመላ በአስተማማኝ ሁኔታ የሚከታተልበት ይሄ የዘመናዊ እግር ኳስን የምልመላ ሂደት በጣም ያዘመኑ ቴክኖሎጂዎች ሀብሎ የጀመሩት እንደምታውቁት በፌኔ ስፖርት ግሩፕ የተገነባው ኪርክቢ የትሬኒንግ ግራውንድ ነው። እዛ ውስጥ ያለው የምልመላው ኔትወርክ በጣም አስደናቂ ነው ይባላል እና ያንን ቴክኖሎጂ በመጠቀም እንግዲህ ተጫዋቹ አሁን ላይ ከተያዙ ይላል እንግዲህ ይሄን ሁሉ ዝርዝር ባይጠቀስም 13 የክንፍ ተጫዋቾች ውስጥ በጣም በውስን ተለይቶ ከወጡ ተጫዋቾች አንዱ ነው። 13 ተጫዋቾች እንግዲህ በምልመላነት የመሐመድ ሳላ መልቀቅን ተከትሎ በቦታው ላይ ሊቨርፑል በእጩነት ይዟቸው ምልመላና ስለነዚህ ተጫዋቾች ፋይል አጠቃላይ ኮንትራት ሂደት ለሽያጭ መውጣት ሻጭ ክለብ ያለው ፋይናንሻል ጥንካሬንም ጭምር በማተኮር ስለዚህ ፍራንሲስኮ ኮንሲሳኦን በየትኛው የምልመላ ሂደት ነው ሊቨርፑሎች በዚህ ደረጃ ትኩረታቸውን የጣሉት? ተጫዋቹም የበለጠ የሊቨርፑልን ቀልብ የሳበበት ብቃት የቱ ጋር ቢሆን ነው የበለጠ ሊቨርፑሎች ይህን ተጫዋች ትኩረት ሰጥተው ቀጣይ ሳመር ላይ በሳላ ተተኪነት ከያዟቸው አማራጮች ውስጥ ግንባር ቀደም ሊያደርጉት የቻሉት? ስካውቲንግ ሪፖርቱን ከተለያዩ የውስጥ አዋቂዎች መረጃዎች ላይ ስመለከት አንደኛው ጉዳይ ከሳላ ጋር የሚያመሳስለው የእድሜና የቴክኒክ አቅምን ይሄ በማነጻጸር ተቀራራቢ የሆኑ አንዳንድ ስታቶች አሉ። ይህን ስንል እንደ ሳላ ይሆናል ለማለት አይደለም። በነገራችን ስካውቲንግ ሪፖርት ላይ የበለጠ ለሳላ ቴክኒክና ሳላ ለሊቨርፑል ሲሰጥ የነበረው ቴክኒካል አፕሮችን የትኛው ተጫዋች ኬፐብል ነው የሚለውን ጉዳይ በመጀመሪያ ደረጃ በብቃት የሚለኩበት ማለት ነው። በዚህ ሂደት በወቅቱ ማይክል ኤድዋርድ ለየርገን ክሎፕ የሳላን ብቃት ፕሩፍ ሲያደርግ ይህ ተጫዋች መዘዋወር አለበት ከነ ጁሊያን ብራንደንት ከነ ማሪዮ ጎትዘ በተሻለ ለኛ ይጠቅመናል፣ ረጅም ዓመት እንገለገልበታለን ብሎ ካቀረበበት የስካውት ሪፖርት መካከል አንዱ ስለ ተጫዋቹ ከኳስ ጋር ያለው ቴክኒካል አቅም ነው። የመጀመሪያው የድሪብል ስኪል እና የሹቲንግ ኳሊቲ ቮሉም። ተጫዋቹ በጨዋታ ለምሳሌ 2.9 ሹቶችን ቢያደርግ የዚህ ሹት ቮሉም ኳሊቲ ኦፍ ቮሉም የሚሉትን ሲያወጡ የፍራንሲስኮ ኮንሲሳኦ በጣሊያን ሴሪያ ከቀኝ ክንፍ ከሚነሱ ኳሶች ላይ በቀጥታ የሹቲንግ አንግሉ ከ60 ዲግሪ ላይ ሲደረግ የመቆጠር ወይም ኢላማውን የጠበቀ ሙከራ ለመሆን ያለው ቻንስ በኤክስጂ ሲለካ 0.72 ነው። በጣም የቀረበ የሹቲንግ አኩሬሲ ያለው ሹቲንግ ቮሊዩሙ ሲለካ ማለት። በድሪብል በኩል በአንድ ጨዋታ በአማካይ በዚህን ሰዓት በአምስቱ ትላልቅ ሊግ 23 ዓመትና ከዛ በታች ከሆኑ ተጫዋቾች ውስጥ
አምስቱ ትላልቅ ሊግ አራተኛ ደረጃ ላይ ነው የሚቀመጠው። ነገር ግን አራተኛ ደረጃ ላይ እንዲቀመጥ ያደረጉ የተጫዋቹ ቴክኒካሊ በያዘበት የኳስ እንቅስቃሴ ላይ የሚያደርገው የድሪብል እንቅስቃሴን የበለጠ ውጤታማ የሚያደርገው ተጫዋቹ ባለው የመልሶ ማጥቃት ስኪል ከ12 እስከ 20 ሜትር ድረስ ባሉ ስፔሶች ላይ ኳስን በነፃነት የሚያገኝ ከሆነ በድሪብል ተጫዋች የመቀነስ ሲኩዌንሱ የበለጠ ከእድሜው ከብቃቱ ከስፒዱ አኳያ ውጤታማ ነው። የበለጠ ወደ ተጋጣሚ ቦክስ ገብቶ አደጋን የመፍጠር በተጋጣሚ መጫወቻ ቦክስ በጠባብ ስፔስ ውስጥ ቴክኒካሊ ተጫዋቾችን የማለፍ አንድ ጉዳይ ግን ከሳላ ጋር ያቀራረቡበት ትልቁ ቴክኒክ ምንድነው? ወደ ተጋጣሚ የመጫወቻ ቦክስ ውስጥ በድሪብል ተጫዋች ከቀነሱ በኋላ የሚፈጥሩት አደጋ አሁን ለምሳሌ የመጨረሻ ፋይናል ዲሲዥን ኢፌክቲቭ የመሆን ኳሊቲን ሲለካ እንግዲህ ፍራንሲስኮ ኮንሲሳኦ አሁን ከያዟቸው ተጫዋቾች ውስጥ ሶስተኛ ደረጃ ላይ ተቀምጠው ሁለቱ ከላይ ያሉት አልተጠቀሰም በራደር ውስጥ ማለት ምን ማለት። ሁለተኛው እንግዲህ የተጫዋቹ የፊትነስ አስተማማኝነትና ስፒዱን ነው። ተጫዋቹ እንግዲህ በሰዓት የሚፈጥንበት ስፒድ እና ሜዳን የሚያካልልበት ከኳስና ያለ ኳስ በተለይ ፕሬሲንግ ኢንቴንሲቲውን በመለካት በአማካይ በፕሪሚየር ሊግ ኢንቴንሲቲ ይሄ ተጫዋች 80 ደቂቃ የመጫወት ፖቴንሻል አለው። አግሬሲቭሊ ቻሌንጆችን የመቋቋምና ይሄ የፕሪሚየር ሊጉን ኢንቴንሲቲ ፋይት አድርጎ ለማለፍ በሚያስችል አካል ብቃት ላይ ይገኛል ብለው የሊቨርፑል ስካውት ሪፖርት እንደሚያሳየው ከሆነ ሃዛርድን ቼልሲ ከሊል ያመጣበት የወቅቱን ስታተስ የያዘ ነው። በቴክኒክም በተክለሰውነትም ባለው ስካውቲንግ ሪፖርት ይላል። ይሄን እንግዲህ አይ ስፖርት ላይ ገብታችሁ የተወሰነ ዶላር ከፍላችሁ እንግዲህ መረጃውን ሰፋ ባለ ትንተና መመልከት ትችላላችሁ። እነዚህ ሁሉ የምልመላ ጉዳዮች እንግዲህ ከዛም በኋላ ነው ተሻግሮ በመረጃ መልክ የወጡት። ታዲያ የፖርቱጋላዊ ተጫዋች በእነዚህ ሁሉ መመዘኛዎች የሊቨርፑል ኃላፊዎችን ቀልብ ስቧል። ነገር ግን አድማጮች አንድ ጉዳይ ላስታውሳችሁ። ከፈረንጆች አዲሱ ዓመት መግባት ጋር ተያይዞ በወቅቱ ሊቨርፑል ስለ ዊንግ ማስፈረም ትኩረት እንዳለው አንድ መረጃ ተመለከትንና ያኒ ዲያሞንዴን ከናን የልዲዝን እና አንድ ተጫዋች አንቶኒ ጎርደን መሰለኝ እነዚህ ሶስት ተጫዋቾች ያሉበትን ምስል ቴምብሌን ወደ ኋላ መለስ ብላችሁ ተመልከቱ። በዛ ፕሮግራም ላይ ያነሳነው አንድ ጉዳይ ነበር። የሊቨርፑል ኃላፊዎች ከአንድም ሁለት ጊዜ በዘንድሮ ሲዝን በቱሪን ተገኝተዋል። ያኔ ታስታውሱ እንደሆነ ሊቨርፑል ከጋላታሳራይ ጋር አብሮ ጨዋታ አድርጎ ማለት በዛው ወቅት አይደለም አድርጎ በዛው ወቅት የወጣ መረጃ ምን ይል ነበር? የልዲዝን የሊቨርፑል ኃላፊዎች በቱሪን ተገኝተው ተመልክተውታል። የጋላታሳራይ በዋና ከተማ የሚታተም ወደ ጋላታሳራይ አዘን ብሎ የሚጽፍ ጋዜጣ ከሊቨርፑል ጋር ተያይዞ አንዳንድ መረጃዎችን በጻፈበት ወቅት ይልዲዝን እንደመለመሉ ነበር ሲያነሳ የነበረው። በወቅቱ በቱሪን መገኘታቸው እንግዲህ ታስታውሱ እንደሆነ የይልዲዝ ኮንትራት ድርድር በወቅቱ አልተፈጸመም ነበር። ከዛም በኋላ ነው የተፈጸመው እና ይልዲዝን 5 ዓመት ተኩል አሁን ከሚያገኝበት ደሞዝ በእጥፉ ጁቪ አድርጎ ኮንትራት ያስፈረመው። ነገር ግን በዛው ወቅት ኮንትራቱን ሳይፈርም በፊት የከናን ይልዲዝ ስም ከሊቨርፑል ጋር ያያዝ ነበር። ነገር ግን ስካውቲንግ ሪፖርት የነበረው ያኔ ፍራንሲስኮ ኮንሲሳኦን ለማመልመል ነበር ቱሪን የተገኙት። ከዛም በኋላ በተለያዩ ስቴዲየሞች በተለይ ጁቬ በሚጫወትበት ጨዋታ ላይ ተገኝተው ስቴዲየሞች ውስጥ ጨዋታዎችን ይመለከቱ እንደነበርና ተጫዋቹን ሲመለምሉ እንደነበር መረጃዎች ወጥተዋል። በወቅቱ ግን ተያይዞ የወጣው ከማን ጋር ነው? ከከናን ይልዲዝ ጋር ነው። ኮንትራቱ ወደ ወረቀት ስላልሰፈረ በጃንዋሪ ወይም በቀጣይ ሳመር ከጁቬ ይለቃል የሚል ሩመርስ ስለነበር ያኔ ከይልዲዝ ጋር ሊቨርፑል ስም ተያዘ። ነገር ግን ምልመላው የነበረው ፍራንሲስኮ ኮንሲሳኦ ነው። አሁን እንግዲህ በሊቨርፑል ራደር ውስጥ እንዳለ ባለፉት ቀናት የሰራናቸውን ፕሮግራሞች መመልከት ትችላላችሁ። በተደጋጋሚ አንስተናል። ኮንሲሳኦ በሊቨርፑል ራደር ውስጥ ነው ያለው። ግን አሁን የበለጠ የምልመላው ሪፖርት የሚወጣ ከሆነ ሊቨርፑል ምናልባት በሳላ ፖዚሽን ላይ ሊያስፈርማቸው ከሚችላቸው ተጫዋቾች ተርታ ግንባር ቀደም ሊሆን ይችላል።
ስለዚህ የኮንሲሳውን ጉዳይ ቀጣይ ሳምር ላይ የበለጠ እስከምንመለከት ድረስ የወጡ መረጃዎች ይሄን ይመስላሉ። አሁንም ሊቨርፑል ከሱ የተሻለ ክላስ ገበያ ላይ ካገኘ በተለይ የነ ኦሊሴ ዝውውር ላይ አግሬሲቭ ሆኖ ጉዳዮችን ለመፈጸም የትኛውን መስዋዕትነት ይከፍላል። ግን የነ ኮንሲሳው አይነት ምልመላዎች ደግሞ ፋይናንሻሊ ብቃትን አጎልብቶ እንደሳላ ከፍ አድርጎ በመጠቀም ሊቨርፑል የተካነ ቡድን ስለሆነ በተለይ ምልመላው የማይዛነፍ ቡድን መሆኑን ተከትሎ እንደነዚህ አይነት ሁኔታዎችን በተሳካ ሁኔታ ሊያጠናቅቅ የሚችልበት እድሎችም ስላሉ ፋይናንሻሊ በኳሊቲም ተጫዋችን ለማብቃትም ከቡድን ጋር በፍጥነት አዋህዶ ከጫና በጸዳ መልኩ ያለውን አቅምና ብቃት ስካውት የተደረገበት ኳሊቲ አውጥቶም ለመጠቀም እንደነዚህ አይነት ተጫዋቾች ላይ ሊያተኩሩ ይችላል። ነገር ግን ኡሊ ሆኔስ ከሰሞኑ እንግዲህ ሊቨርፑል ኦሊሴ ላይ ምን አይነት አፕሮች እንዳደረገ እንግዲህ መረጃዎችን ባናገኝም ግን ሊቨርፑል ኦሊሴን አንሴትል ያደረገ ይመስለኛል። በግሌ አንሴትል የሆነ ስትራቴጂ ጀምረዋል። ይሄን በእርግጠኝነት መናገር ይችላል። ምክንያቱም ኡሊ ሆኔስ የሰጡትን አስተያየት ሰምታችኋል። ትናንትና አሌክሳንደር ኢሳቅ 150 ሚሊዮን ዩሮ የሚያወጣ ከሆነ የኛ ሃሪኬን 250 ሚሊዮን ዩሮ ያወጣል አሉ። ምን አገናኙ? ሃሪኬን ከባርሳ ጋር ስሙን ማያያዛቸውን ተከትሎ ነው እንግዲህ ኡሊ ሆኔስ አስተያየት የሰጡት። ግን እኚህ የባየር ሙኒክ ፕሬዝዳንት አንድ ያልተመቻቸው ከበስተጀርባ ስትራቴጂ አለ። ባለፈው ዕለት አድምጣችኋል። ባየርን ምን አጥቶ ነው ኦሊሴ የሚሸጠው? እኛ እኮ 430 ዓለም አቀፍ ሜምበር ያለን በሚሊዮኖች የሚቆጠሩ ደጋፊዎችን እያስደሰትን በየአመቱ ትሮፊዎችን የምናሳካ ቡድኖች ነን። 200 ሚሊዮን ዩሮ ቢቀርብልን እንኳን ኦሊሴን አንሸጥም አሉ ሚዲያ ላይ ቀርበው። ማንም የጠየቃቸው የለም። ግን አንድ ተጨባጭ እውነታ እንዳለ ከበስተጀርባ ኡሊ ሆኔስ እየነገሩን ነው። የሆነ የሊቨርፑል ኃላፊዎች በተጫዋቹ ተወካዮች በኩል አንድ መፍጠር የፈለጉት ስትራቴጂ አለ። ያን እንግዲህ ኡሊ ሆኔስ ትናንትና ኢሳክ 150 ሚሊዮን ዩሮ ካወጣ የኛ ሃሪኬን 250 ሚሊዮን ዩሮ ያወጣል። እድሜ ሳይሆን ኳሊቲን ተመልከቱ እያሉ ደግሞ ትናንትና አዲስ ጉዳይ ይዘው መጥተዋል። ኡሊ ሆኔስ አስተያየታቸው ተደጋገመ። ይሄን ጉዳይ ሳመር ላይ ሌላ ድራማ ምንመለከትበት ኢሹ ይመስለኛል በግሌ። ለማንኛውም ግን በፍራንሲስኮ ኮንሲሳው ጉዳይ ላይ የወጡት ሪፖርቶች እነዚህ ይመስላሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በቶናሊና ፓልመር ወደ ማንቸስተር የሚል ዘሳን ፋብሪዚዮ ያወጣቸውን ሪፖርቶች ተመልክተን ወደ እናንተ እንመጣለን። ሰላም ቆዩ።